ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። ስለሆነም በየትኛውም ሀገር ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በቀጥታ ቢሆን ደውላችሁ በመመዝገብ በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት ያክል በግልም በግሩፕም እንደ ፍላጎቶቻችሁ ተመዝግባችሁ መማር ትችላላችሁ ማለት ነው። ቻናሉን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ይዤላችሁ የመጣሁት ትምህርት የሂሳብ ትምህርት ይሆናል። ዛሬ ሂሳብ መደመርና መቀነስ ከዚህ ጋር ሂሳብ መደመር እና መቀነስ ይላል። እንግዲህ ብዙ ጊዜ ቪዲዮ አማርኛና እንግሊዝኛ ትምህርቶችን ነው ስሰራ የነበር። ዛሬ ደግሞ ለየት ባለ መንገድ ሂሳብን ቁጥሮች እንዴት እንደመራለን፣ እንዴት እንቀንሳለን የሚሉ ነገሮችን እናያለን። ብዙ ጊዜ ምንድነው የምናደርግ? ትንንሽ ቁጥሮችን በተለይ ያልተማርነ ልጆች ሂሳብን እስከ 100 ሊሆን ይችላል እስከ 50 እስከ 60 ቀለል ቀለል ያሉ ቁጥሮችን በጭንቅላታችን በማሰብ ብቻ እንደምራለን። ነገር ግን በዛ ያለ በሺዎች በመቶ ሺዎች ከሆነ ግን እንዲሁ አስበን ለመደመር ለመቀነስ እንቸገራለን። እና ዛሬ ያንን በቀላል መንገድ እንዴት እንደምራለን እንዴት እንቀንሳለን የሚለውን አብረን የምናይ ይሆናል ማለት ነው። መጀመሪያውን ቀለል ቀለል ካሉ ቁጥሮች እንጀምራለን። አሁን ከዚህ ጋር ምንድነው መጀመሪያ ይቺ ምልክት መደመር ትባላለች። ይቺ ምን ትባላለች? መደመር። ሁሌ ይቺን ምልክት ካገኛችሁ የመደመር ምልክት ነች ማለት ነው። መጀመሪያውን አራቱ የሂሳብ ስሌቶች የሚባሉ አሉ። እነሱ እናያለን። ይቺ ምን አልኳችሁ? መደመር። ከዛ ይቺ ምልክት ደግሞ መቀነስ ትባላለች። ሁሌም ከሆነ ቁጥር እና ከሆነ ቁጥር መካከል ላይ ይቺንን ምልክት ካገኛችሁ ምንድን ነች ማለት ነው? የመቀነስ ምልክት ነች ማለት ነው። መቀነስ መቀነስ። እሺ ሌላ ደግሞ ምን አለ? ማባዛት ትባላለች። ይቺ ደግሞ ማባዛት ትባላለች። ማ ባ ዛ ት። እንደዚህ አይነት ምልክት ሁሌም ካያችሁ ኤክስ ምልክቷ ማባዛት ከሆነ ቁጥር መካከል ላይ ይቺ ኤክስ ምልክት ካገኛችሁ ምንድን ነች ማለት ነው? ይሄ ቁጥር ማባዛት ነው ማለት ነው። እንድናባዛ ነው የተጠየቅን ማለት ነው። እንድናባዛ ነው የተጠየቅን። አራተኛዋ ደግሞ ምን ትባላለች? ማካፈል። ይቺ ምልክት ደግሞ የማካፈል ምልክት ትባላለች። ማካፈል ከሆነ ቁጥር መካከል ይቺን እንደዚህ ከመሃል አግድም ሆና በላይና በታች ነጥብ ነጥብ ከሆነ የማካፈል ምልክት ነች ማለት ነው። ማካፈል። እሺ እንግዲህ እነዚህ መደመር፣ መቀነስ፣ ማባዛትና ማካፈል አራቱ የሂሳብ ስሌቶች ይባላሉ። ብዙ ጊዜ እኛ ቁጥር ወይ እንደምራለን ወይም ደግሞ እንቀንሳለን ወይም ደግሞ እናባዛለን ወይም ደግሞ እናካፍላለን። ግን እነዚህን ለማድረግ ግን መጀመሪያ ምን ማወቅ አለብን? ቁጥሮችን ማወቅ ይገባል ማለት ነው። እሺ ስለዚህ ዛሬ የምናየው በየትኞች ነው? በእነዚህ በሁለቱ በመደመር እና በመቀነስ ምልክቶች ማለት ነው። እንግዲህ በቀጣይ ደግሞ በእነዚህ የምናይ ይሆናል። ዛሬ ግን መደመርና መቀነስ እንዴት እንችላለን? ያው እንስ ያሉ ትንንሽ ቁጥሮችን ነው ዛሬ የምናይ። ምክንያቱም ከትንሾቹ ካልተጀመረ በትንሾቹ ካልተለመደ ትልልቁን አንዴ መደመር መቀነስ ስለሚከብድ ዛሬ እኛ ምናልባት እናንተ አሁን በጭንቅላታችሁ አስባችሁ ልትደምሯቸው ልትቀንሷቸው ትችላላችሁ። ነገር ግን እንዴት በሂሳብ መንገድ ወይም ደግሞ በአሰራር እንዴት በቀላል መንገድ እንደምራለን እንቀንሳለን የሚሉ ነገሮችን ነው አብረን የምናይ ማለት ነው። እሺ አሁን ከዚህ ጋር ለምሳሌ አንደኛ 12 እሺ ለምሳሌ ስንት ይላል? 12 ሲደመር 25 እንግዲህ ይቺ ምልክት ምንድን ናት ብያችኋለሁ? መደመር ነው። መደመር ማለት ምን ማለት ነው? ለምሳሌ የሆነ ነገርና የሆነ ነገርን መጨመር እንደመጨመር መደመር ከሆነ የሆነ ያ ቁጥር እየበዛ ነው የሚሄድ። መቀነስ ማለት ግን ከሆነ ካለው ላይ ማጉደል ነው። ያ ምን ይባላል? መቀነስ። ነገር ግን ይቺ ምልክት ይቺ የመደመር ምልክት ያልኳችሁ ይቺ ካለች ግን ያን ነገር የመጀመሪያውንና በዚህ በኩል ያለውና ይህንኛውን አንድ ላይ መጨመር ነው። መደመር ቃሉ ራሱ አንድ ላይ መደመር ስንል ምንድነው? ሁለት ነገሮችን ወይ ደግሞ ሁለት ሶስት ከዚያም በላይ ሊሆን ይችላል። እነዚያን በአንድ ላይ ማድረግ ያ ምን ይባላል? መደመር። አሁን ለምሳሌ እዚህ ጋር 12 ሲደመር 25 ይላል። አሁን እናንተ ዝም ብላችሁ አሰራር ሳትጠቀሙ በጭንቅላታችሁ ብቻ አሰባችሁ ልትደምሩ ትችላላችሁ። ነገር ግን ይሄ አሁን የምትደምሩት እናንተ ምን ስለሆነ ነው? ትንሽ ስለሆነ ነው። ግን በጣም ብዙ ቢሆን
እንዴት እንደምራለን የሚለውን ዛሬ በአሰራር እናያለን ማለት ነው። እሺ አሁን እዚህ ጋር እንዴት እንደምራለን እነዚህን ሁሌም በዚህ አይነት በአሰራር መንገድ ሂሳቦችን ለመደመር መቀነስ ስታስቡ ምንድነው ማድረግ ያለባችሁ? በዚህ መንገድ ማድረግ አለባችሁ። አቀማመጣቸውን በዚህ በላይ በኩልና በታች በኩል ያሉትን በስትሬት በዚህ መንገድ ታስቀምጣላችሁ። ምን ስትጠየቁ መደመር መቀነስ ሂሳብ ለመስራት ስትፈልጉ ሁሌም ወደዚህ አግድም የነበሩትን እናንተ በዚህ መንገድ ታስቀምጣላችሁ። ይቺ የመጀመሪያው ቁጥር ከይቺ ከታችኛው ቁጥር ጋር በስትሬት መሆን አለባት። ሁለተኛው ከሁለተኛው ጋር እያለ ሌላም ካለ ደግሞ ያሉትን በስትሬታቸው ማስቀመጥ ይገባል ማለት ነው። ከዚያም በኋላ ምንድነው የምናደርግ? ሁሌም መደመር ከሆነ የላይኛዋ የመጀመሪያዋ ከታችኛዋ ከመጀመሪያዋ ጋር ቀጣይ ሁለተኛ ያለችዋ ከሁለተኛዋ ጋር እያደረጋችሁ እየደመራችሁ መሄድ ነው ማለት ነው። ስለዚህ አሁን እዚህ ጋር መጀመሪያ ላይ ያለችው እዚህ ጋር ማነች? ሁለት ነች አይደለ? ስለዚህ ሁለትን ከማን ጋር እንደምራለን? ከአምስት ጋር ሁለትን ከአምስት ጋር ከዚያ አንድን ደግሞ ከሁለት ጋር እነዚህን እንደምርና እዚህ ጋር ስናስቀምጣቸው የዚህና የዚህ የሁለቱ ድምር ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ሁለት ሲደመር አምስት ስንት ነው? ሰባት አይደለ? ሰባት። እሺ አንድ ሲደመር ሁለት ስንት ነው? ሶስት ማለት ነው። ስለዚህ ስንት አገኘን ማለት ነው? 12 ሲደመር 25 ስንት ነው? 37 እንዳልኋቸው አሁን ብላችሁ ምንም ይህን አሰራር ሳትጠቀሙ ልታገኙ ትችላላችሁ። ነገር ግን ይህን አሁን ማሰብ ያለባችሁ ምንድነው ብዙ ቁጥር ቢሆን በሺዎች በመቶ ሺህ ቢሆን እንዴት እንደምራለን የሚለው ነው። ተመሳሳይ ነው። አሁን እዚህ ጋር 12 እና 25 እንደደመር ነው ሁሉ 1000 ሲደመር 10 ሺህ ወይ ደግሞ 15 ሺህ ትባሉ ልክ በዚህ መንገድ የመጀመሪያዋን ከመጀመሪያዋ ሁለተኛዋን ከሁለተኛዋ ሶስተኛዋን ከሶስተኛ እያደረጋችሁ እዚህ ጋር እያስቀመጣችሁ መሄድ ነው ማለት ነው። ስለዚህ 12 ሲደመር 25 ስንት አገኘን? በዚህ በአሰራሩ 37 ማለት ነው። 37 እሺ በጣም አሪፍ። ሌላ ደግሞ አንድ ተጨማሪ ነኝ። ለምሳሌ 120 ሲደመር 260 ብንባል እሺ የአሁኑ ደግሞ ባለ 3 ፊደል ናቸው ማለት ባለ 3 ቁጥር ናቸው። እዚህ ጋር 120 ስንል 3 ቁጥሮች አሉ 260 ስንል 3 ቁጥሮች አሉ። ከዚህ ጋር 12 እና 25 ባለ 2 ናቸው። እሺ ይሄ ቢሆን ደግሞ እንዴት እንደምራለን? ስለዚህ እንደዚህ ቁጥር ካገኛችሁም ልክ አሁን እንደደመርነው በተመሳሳይ መንገድ መጀመሪያ ወደ ታች ይህንንና ይህንን ላይ በአንደኛውን በላይ አንደኛውን በታች ማድረግ ግዴታ ነው። ስለዚህ ምን እናደርጋለን? እዚህ ጋር 260 አሁን ታች እናድርጋት። እንደዚህ እናደርጋለን ማለት ነው። ይኸው ከላይ መጀመሪያ በሰራነው መንገድ ከዛ አሁን እንደዚህ ስናደርግ ስትሬት ሆኑና አይደለ? ከዚህም በኋላ ለመደመር በጣም ይቀለናል። 120 ሲደመር 260 እንግዲህ እንዳልኳችሁ ምን ነው የምናደርግ? የመጀመሪያዋን ከመጀመሪያዋ ጋር እያልን በስትሬታቸው መሄድ ነው ብለናል። ስለዚህ 0 ሲደመር 0 እንላለን። 0 ሲደመር 0 ስንት ነው? 0 ነው። ምክንያቱም መደመር ማለት የሆነ ነገር መጨመር ብያችኋለሁ። 0 ማለት ምንም አይደለ? ምንም ሲደመር ምንም ይሆናል እንጂ መቼም አንድ አይሆንም፣ ሁለት አይሆንም፣ ምንም አይሆንም። ባዶ ላይ ባዶ ብንደምር ባዶ ነገር ነው ማለት ነው። ስለዚህ 0 ሲደመር 0 አገኘን። እሺ ጋር እንጽፋለን። እሺ ከዚያ ደግሞ ሁለተኛዋን ከሁለተኛው ጋር ብያችኋለሁ። 2 ሲደመር 6 ስንት ነው? 2 ሲደመር 6 8 ነው። 8 ወደዚህ ወደ ግራ ነው እየጻፍን የምንሄድ እንጂ ከዚህ ጋር ዜሮን ጽፈን ወደዚህ አይደለም የምንሄድ። ከዚህ ጀምረን እንደዚህ አይደል እየሄድን ያለ፣ ከዚህም ደግሞ ስንጽፍ ወደዚህ ነው የምንሄድ። 2 ሲደመር 6 8 አገኘን። ከዚያ እነዚህ ቀሩን። 1 ሲደመር 2 ስንት ነው? 3 በጣም አሪፍ። መልሱ ስንት አገኘን? 380። ስለዚህ 120 ሲደመር 260 የሚለውን አሁን እንዲሁ አስባችሁ 100 እና 200 300 ከዚያ 60 20 80 እያላችሁ ከምትደምሩ በዚህ መንገድ ብትደምሩ እናንተ በቀላል መንገድ አንደኛ ስህተት አትሰሩም። እንዲህ በጭንቅላታችሁ ብቻ አስባችሁ ከሆነ ብዙ ስህተት ልትሰሩ ትችላላችሁ። ነገር ግን በዚህ መንገድ ከሆነ ግን አንዴ ከለመዳችሁ በኋላ በቃ የላይኛዋን ከታችኛዋ በስትሬቷ መደመር ብቻ ነው ማለት ነው። እንደዚያ ካደረጋችሁ ምንም ስህተት አትሰሩም። ስለዚህ ከዚህ ጋር አሁን 120 ሲደመር 266 ስንታገኘን 380 እኩል ይሆናል 380 ማለት ነው። እሺ አሁን አንዲት እንጨምራለን። ከዚያ
ሂሳብ መቀነስ ደግሞ እናያለን ማለት ነው። ለምሳሌ በሺዎች ደግሞ እስኪ አንዴ 1280 ሲደመር 970 ብንል ለምሳሌ አሁን ይህን ቁጥር እንዲሁ አስባችሁ ለመደመር ልትቸገሩ ትችላላችሁ። ነገር ግን አሁን ባሳየኋችሁ አሰራር መንገድ ግን በጣም ቀላል ነው። 1280 ሲደመር 970። ስለዚህ መጀመሪያ ምንድነው የምናደርግ እንዳልኳችሁ የትኛውን ቁጥር በታች ማድረግ አለብን ለመደመር እንዲመቸን ማለት ነው። ስለዚህ እንደዚህ እናደርጋለን። አሁን እንደዚህ ስናደርግ ምንድነው ከዚህ ጋር እነዚህ በላይ በኩል ያሉ ስንት ናቸው? አራት ናቸው ብዛታቸው አይደል ቁጥሮች። እነዚህ ደግሞ ሶስት ናቸው። እንደዚህ ከሆነ ምንድነው የምናደርግ? ወደዚህ አድርገን በዚህኛው ስትሬት ማድረግ የለብን ዘጠኝ የመጀመሪያው ከመጀመሪያው ጋር፣ ሁለተኛው ከሁለተኛ፣ ሶስተኛ ከሶስተኛ እያደረግን የላይኛው የሚበዛ ከሆነ ምንም ችግር የለውም እንዳል እንተዋለን ማለት ነው። ግን ከይችኛው ጋር እቺ ዘጠኝ ስትሬት ትሁን ካልነ ይሄኛው ወደዚህ ይሸራተትብናል ማለት ነው። ነገር ግን ግዴታ በዚህ በቀኝ በኩል ያሉት ግን ስትሬት መሆን አለባቸው። ስትሬት መሆን አለባቸው። ከዚያም በኋላ መደመር እንችላለን ማለት ነው። እሺ ስለዚህ አሁን ይህን ስንደምር እንዴት ነው የምናደርግ? 0 ሲደመር 0 እንላለን። እዚህ ጋር እናስቀምጣለን። ከዛ 8 ሲደመር 7 2 ሲደመር 9 እያልን በስትሬታቸው እየደመርነው እንሄዳለን። እሺ 0 ሲደመር 0 ስንት ነው? ቅድም እንዳልኳችሁ 0 ነው። እዚህ አካባቢ እንጽፋለን። 0 ሲደመር 0 0። እሺ ከዚያ 8 ሲደመር 7 8 ላይ 7 ስንደምር ስንት ይመጣል? 15 ይመጣል። 15 ይመጣል። እንደዚህ ከመጣባችሁ ምንድነው የምታደርጉ? ሁሌም ቢሆን ሁለት ዲጂት አንድ መጻፍ አይቻልም። እሺ ለምሳሌ 8 ሲደመር 7 አሁን 15 አይደለ? 15ን ከዚህ ጋር ማስቀመጥ አንችልም። ሁሌም ሁለት ዲጂት በመደመር ጊዜ በዚህ መንገድ ስትደምሩ መጨረሻ ከደረሳችሁ በኋላ ነው ሁለቱን ቁጥሮች አንዴ መጻፍ የምትችሉ። ነገር ግን ገና ስላልጨረስነው እዚህ ጋር 2 እና 9 መደመር ይቀረናል። እዚያ አንድ ትቀረናለች። እንደዚህ ከሆነ ምንድነው የምታደርጉ? ቀሪ እያላችሁ ታስቀምጣላችሁ። ለምሳሌ እዚህ ጋር 8 ሲደመር 5 ስንት ነው? ስንት ነው? 15 አይደለ? 15 ነው። አሁን 8 ሲደመር 7 15 ነው። ይችን 15 ከዚህ ጋር ወስደን ማስቀመጥ ሳይሆን አምስትን እንጽፍና አንድ ቀሪ እንላለን። ሁሌም በዚህ በግራ በኩል ያለችው ቀሪ ትሆናለች ማለት ነው። በግራ በኩል አሁን 15 ሲጻፍ መጀመሪያ በግራ እንዳለች ከዛ 5 አለች አይደለ? ስለዚህ ከዚህ ጋር 15 ከሚለው ውስጥ በቀኝ ያለችዋን ከዚህ ከቁጥሩ ከዜሮ ቀጥለን ምንጽፋት ነች። በግራ ያለችዋ ደግሞ ሁሌም ቀሪ ትባላለች። ለምሳሌ 18 ቢሆን አንድ ምን ትሆናለች? ቀሪ ትሆናለች። እሺ ለምሳሌ 25 ቢሆን አሁን 25 ሲጻፍ 2 እና 5 አይደለ? ቀሪ ምን ለየትኛዋ ነው? በግራ ያለችዋን ብያቸዋለሁ። በግራ ያለችዋን ቀሪ እንልና ከቀጣዩዋ ጋር እንደምራለን ማለት ነው። ስለዚህ አሁን 8 እና 7 15 መጥቷል። አምስትን እንጽፍና እንላለን። አምስትን ጽፈን አንዲት ቀሪ አለችን እንዳንረሳ ከሆነ ቦታ ጽፈናት እንቆያለን። ምክንያቱም የሆነ ቦታ ካልጻፍን ልንረሳ ስለምንችል የሆነ ቦታ እናስቀምጥና በኋላ ከቀጣዩ ላይ እንደምራለን ማለት ነው። አሁን 8 እና 7 15 አገኘን። ከዚህ ጋር 5 እንጻፍንና አንድ ቀሪ አለን። ከዚያስ አሁን ደግሞ ይሄን እንደምራለን። 2 ሲደመር 9 እናላለን። 2 ሲደመር 9 ስንት ነው? 11 11። አሁን ቀሪዋን መስራት የለብን። እዚህ ጋር አንድ ቀሪ ያለችን አይደለ? ከይቺ ጋር ስንት ይሆናል? 12 ማለት ነው። 9 እና 2 11 ነበር። ከአንድ ጋር 12። አሁንም መጨረሻ ዳር እስካልደረስን ድረስ 12ን አንዴ መጻፍ አንችልም። አንድ የምንጽፍ ዳር ከደረስን ብቻ ነው ብያችኋለሁ። ስለዚህ አሁንም 12 የሚለውን ሁለትን እንጽፍና አንድ ቀሪ አለች እንላለን። ሁለትን እንጽፍና አንድ ቀሪ አለች። እሺ አሁን ይቺ አንድ አለች አይደል? እዚህ ጋር 2 እና 9 ደምረናል። አንድ አለች። አንድ ሲደመር በታች ምንም ቁጥር የለም። ምንም ችግር የለውም። ኖረም አልኖረም ምንም የሚያስጨንቀን ነገር የለም። ነገር ግን አንዷ ቀሪ ስላለችን ከአንድ ጋር እንደምራለን። አንድ ሲደመር በታች ምንም ቁጥር የለም። ምንም ከሌለ የሚደመር ራሱ አንድ ነች ማለት ነው። ስለዚህ አንድ ሲደመር ቀሪያችን አንድ ስንት ሆነች? 2 አይደለ? አንድ እና አንድ 2 ነው። ይሄን አገኘን ማለት ነው። ስንት አገኘን? 2250። ማንና ማን ደምረን ነው? 1280 ሲደመር 970 2250። ስንደምር ምንድን ነው ያደረግን? መስራት የሌለባችሁ አንደኛ በስትሬታቸው መጀመሪያ ማስቀመጥ። ወደ ጎን እንደዚህ ተቀምጦ ብናገኝ እንደዚህ
አንደኛውን ከላይ አንደኛው ደግሞ ከታች እናደርግና ከዚያም በኋላ በየተራቸው መደመር። የመጀመሪያዋን ከመጀመሪያው ጋር እንደምርና እዚህ ጋር እናስቀምጣለን። ሁለተኛውን ከሁለተኛዋ ነገር ግን ሁለት ዲጂት ከሆነ ግን ምሳሌ 15 16 ወይ 20 ምናምን እንደዚህ ነገር ከሆነብን ምንድነው የምናደርግ? በቀኝ ያለችዋን እዚህ እናስቀምጥና በግራ ያለችዋን ቀሪ ብለን እናቆያታለን። ከቀጣዩ ጋር እንደምራለን ማለት ነው። አሁን እዚህ ጋር 8 ሲደመር 7 15 መጣ አይደለ? አምስትን ጻፍነ አንድ ቀሪ አለን። ከዚያ 2 ሲደመር 9 11 መጣ። ከቀሪዋ ጋር ስንት ሆነ? 12። አሁንም 12ን አልጻፍንም፣ ሁለትን ጽፈን አንዲት ቀሪ አለና ቀሪዋን ደግሞ ይሄችኛው ጋር ደምረን አስቀመጥን። ያውን ትክክለኛ መልስ ነው ማለት ነው። ስንት መጣ? 2250። ስለዚህ እናንተ እንደዚህ እያደረጋችሁ የተለያዩ ቁጥሮችን እየቀያየራችሁ መደመር መቀነስ ይቻላል ማለት ነው። እሺ አሁን በመደመር 3 አይተናል። አሁን ደግሞ የተወሰነ ደግሞ መቀነስ እናያለን፣ እንዴት መቀነስ እንደምንችል። እሺ ለምሳሌ 45 ሲቀነስ 21 ብንባል፣ አሁን ይህን ቁጥር ቀንሱ ብንባል እንዲሁ አስባችሁ ትቀንሳላችሁ። ነገር ግን አሁን እኔ የማሳያችሁ በአሰራር መንገድ በዛ ላሉ ቁጥሮችም ለሁሉም የሚሆን ስለሆነ በዚያ መንገድ ነው የማሳያችሁ ማለት ነው። አሁን 45 ሲቀነስ 21፣ ይቺ ምልክት ምን ብያችኋለሁ? የመቀነስ ምልክት። ይቺ መርሳት የለባችሁም። መጀመሪያ ያየናት እንደዚህ አይነቷ መደመር ነች፣ አሁን ስንደምረው የነበር ማለት ነው። ይቺ ከሆነች ግን መቀነስ ምልክት ነች። እሺ ሁሌም አሁን መደመር እንዳሳየዋችሁ ለመቀነስም ሲሆን ምንድነው ማድረግ ያለባችሁ? አንደኛውን ከላይ አንዱን ደግሞ ከታች ማድረግ አለባችሁ። እንደዛ ከሆነ ለመቀነስ በጣም ይቀላችኋል። ስለዚህ አሁን እዚህ ጋር 45 ሲቀነስ 21 የሚለውን እንደዚህ እናደርግና በስትሬት እናደርገዋለን ማለት ነው። አያችሁ? አሁን እንደዚህ ሲሆን ምንድን ነው የ45 የሚለው ከላይ ሆነ 21 ደግሞ ከታች ሆነች። የመቀነስ ምልክቷ እዚህ ጋር አለች። አሁን ልክ እንደ መደመሩ ሁሉ ለምሳሌ መደመር ሲሆን እቺ የመጀመሪያዋን ከዚህ ጋር ሁለተኛዋን ከሁለተኛው ጋር አይደል ስናደርግ የነበር። መቀነስ ሲሆን ተመሳሳይ ነው። ሁሌም ደግሞ መቀነስ ማስተዋል ያለባችሁ የምትጀምሩ ከየት ነው? ከላይ ነው። ምክንያቱም ከላይ ወደ ታች ነው የሚቀነስ አይደለ? ከላይኛው ወደ ታችኛው ትቀነሳላችሁ። እችን ከዚህ ጋር መቀነስ እዚያ እንደዚህ እያደረጋችሁ ልክ አሁን ባሳየኋችሁ መንገድ ትሄዳላችሁ ማለት ነው። እሺ አሁን እዚህ ጋር ለምሳሌ 45 አለ፣ እዚህ ጋር 21 አለ። የመጀመሪያዎች ማነች? 5። እዚህ ጋርስ 1። ስለዚህ 5 ሲቀነስ 1 እናስቀምጣለን። ከዚያ ወደ ሁለተኛው ነው የምንሄድ። 4 ሲቀነስ 2 እናስቀምጣለን። ያ ምንድነው? መልሳችን ነው ማለት ነው። ስለዚህ አሁን 5 ሲቀነስ 1 ስንት ነው? 5 ሲቀነስ 1 4 4። 5 ሲቀነስ 1 4 ነው። እሺ 4 ሲቀነስ 2 ደግሞ ስንት ነው? 2 ነው። ስለዚህ 2 እናስቀምጣለን ማለት ነው። 2 ስንት አገኘን? 24 ማለት። ስትቀንሱ ከላይ ወደ ታች ይሆንና የመጀመሪያዋን ከመጀመሪያዋ ትቀንሳላችሁ፣ ሁለተኛ ከሁለተኛ። 5 ሲቀነስ 1 4፣ 4 ሲቀነስ 2 2። ስንት አገኘን? 24 24 ማለት ነው። እሺ ሌላ ደግሞ ተጨማሪ አንድ ለምሳሌ በዛ ያለ ቁጥር ቢሆን 3560 እንበል ሲቀነስ 210። ለምሳሌ ይህን ብትጠየቁ አሁን ይሄ እንዲሁ አስባችሁ ትንሽ ሊከብድ ይችላል። ስህተትም ልትሰሩ ትችላላችሁ። ነገር ግን አሁን ባያሳየዋችሁ አሰራር ግን በጣም ቀላል ነው። በአንዴ ማግኘት ትችላላችሁ ማለት ነው። እንደዚህ ከሆነ መጀመሪያ ምንድነው ማድረግ ያለብን ብያለሁ? አንደኛውን ከላይ አንደኛው ደግሞ ከታች። መቀነስ ስለሆነ ብዙ ቁጥር የሆነውን በላይ ታደርጋላችሁ፣ ትንሽ ቁጥር የሆነውን ደግሞ በታች። ስለዚህ አሁን እዚህ ጋር 210ን ታች ላይ እናደርጋለን ማለት ነው። እንደዚህ እናደርጋለን። አሁን እንደዚህ ስናደርግ ይቺ ዜሮ ከይችኛዋ ዜሮ ጋር ምን መሆን አለበት? ስትሬት መሆን አለባት። ምክንያቱም እኛ አሁን የምንቀንስ ይችን ዜሮ ከዚህ ዜሮ ቀጣዩን ከቀጣይ ስለሆነ ትንሽ ገባ ማድረግ አለብን እኩል እንዲሆኑልን ማለት ነው። ስለዚህ እንደዚህ እናደርጋለን። አሁን ስትሬት ሆኖልናል፣ ምንም ችግር የለውም። ከዚህም በኋላ መቀነስ እንችላለን ማለት ነው። እሺ ስንቀንስ አሁን እንዳልኳችሁ ከመጀመሪያው እያልን እንሄዳለን። መጨረሻ ለምሳሌ እዚህ ጋር ከሶስት በታች ምንም ቁጥር የለም። ስለዚህ ምንም ቁጥር ከሌለ የሚቀነስ የለም፣ እንዳናስቀምጣታለን ማለት አስፈላጊ ከሆነ። እሺ አሁን 0 ሲቀነስ 0 እንላለን። 0 ሲቀነስ 0 ስንት ነው? ከባዶ ላይ ባዶ ብንቀንስ ምንም ነው። ስለዚህ 0 ሲቀነስ 0 0።
ዜሮ። እሺ ከዚያ ወደ ሁለተኛው እንመጣለን። ሁለተኛ ላይ ማለት እቺ ስድስት አይደለ? ስድስት ሲቀነስ አንድ። ስድስት ሲቀነስ ዜሮ አንልም፣ ምክንያቱም እችን ከዚህ ቀንሰናል። ቀጣይ ደግሞ ሁለተኛዋ ከሁለተኛዋ ስድስት ሲቀነስ አንድ ስንት ነው? አምስት። አምስት ያው እስከ 10 ያሉ ቁጥሮችን ግን ብታውቁ መልካም ነው። መጀመሪያ 3 ሲቀነስ 1፣ 10 ሲቀነስ 2 ምናምን 9 ሲቀነስ 3 የሚሉ ነገሮችን ካላወቃችሁ እነዚህ ጋር ለምሳሌ 6 ሲቀነስ 1 የሚለውን ካላወቃችሁ ግን አስቸጋሪ ነው። ይህ ምንም አሰራር የለውም። ያው ከስድስት ነገር ላይ አንድ ነገር መቀነስ ብለን አምስት እንደሆነ ካላወቅን በዚህ አይነት አሰራር ማወቅ አንችልም ማለት ነው። ስለዚህ መጀመሪያ ምን ማድረግ አለባችሁ? እስከ 10 እስከ 9 ያሉ ቁጥሮችን ስለዚህ 9 ሲቀነስ 5 ቢባል ስንት ነው? መቀነስ ማለት ማጉደል ነው ብያችኋለሁ። ስለዚህ 9 ነገር ወይም 9 ብር ቢኖራችሁ ለምሳሌ አምስቱን ብር ለሆነ ሰው ብትሰጡት ስንት ይቀራል እንደማለት ነው። አሁን እዚህ ጋር 6 ሲቀነስ 1 ስንል ለምሳሌ በቀላል መንገድ እንዲገባን ከፈለግን 6 የሆነ እቃ ልናደርገው እንችላለን። ወይም ደግሞ ብር ቢሆን 6 ብር አለ። አንድ ብር ብናጎል ስንት ይቀራል? 5። ይህ ምን ይባላል? መቀነስ። አሁን እዚህ ጋር 6 ሲቀነስ 1 ስል በዚህ መንገድ ነው። አንድ ቀነስ ነው። ከስድስት ነገር ላይ አንድ ስንቀንስ 5 ቀረች። 5 ቀረች። እሺ አሁን ወደ ሶስተኛው እንምጣ። ይቺ 5 ነች፣ ይቺ 2 ነች። 5 ሲቀነስ 2 እንላለን። ስንት ነው? ከአምስት ነገር ላይ ሁለት ነገር ስንቀንስ 3 አይደል የሚቀረን? 3 እንጽፋለን እዚህ ጋር። አሁንም አልጨረስንም። ማን አለች? ይቺ 3 አለች። 3 ሲቀነስ ግን እዚህ ምንም የለም። ስለዚህ ምንም የሚቀነስባት ከሌለ እንዳልትቀመጣለች። ስለዚህ እዚህ ጋር ማን እናስቀምጣለን? 3 እናስቀምጣለን። አሁን ጨረስን አይደለ? ስለዚህ መልስ አገኘን ማለት ነው። ስንት የሚል 3350። አራት ዲጂት ከሆነ 1000 ውስጥ ነው። ከ1000 እስከ 10000 በታች 10000ን ሳይጨምር እስከ 9999 ድረስ ከሆነ ሁሌም ቁጥሮች ብዛታቸው አራት ነው። ከ1000 ጀምሮ እነዚህን መጀመሪያ ቁጥር ብትችሉ መልካም ነው። አሁን መደመር መቀነስ ስትማሩ በመጀመሪያ ግን ቁጥሮችን ባለ 4፣ ባለ 5፣ ባለ 6 እና እዚያም በላይ የሆኑ ዲጂቶች እንዴት መጥራት ማንበብ እንደምትችሉ እነሱን ብትለማመዱ ወይም ደግሞ የምትቸገሩ ልጆች ካላችሁ በኮሜንት ላይ አስቀምጡልኝ፣ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ አሁን ይሄ ሲነበብ 3350 3560 ላይ 210 ስንቀንስ ማለት ነው። ስለዚህ እንዴት እንደሚቀነስ አሁን ገብቷችኋል ማለት ነው። የመጀመሪያዋ ከመጀመሪያ፣ ሁለተኛ ከሁለተኛ፣ ሶስተኛ ከሶስተኛ ያለ ብዙ ቁጥር ቢሆንም በዚያ መንገድ እንሰራለን ማለት ነው። እሺ አሁን አንድ የመጨረሻ መቀነስ ወይም ደግሞ እንዴት እንደምንቀንስ ረዘም ያለ ቁጥር እኔና ለዛሬ እንጨርሳለን ማለት ነው። ለምሳሌ ባለ 5 ዲጂት የሆነ ቁጥር እሺ እዛ ሲቀነስ እሺ ኦኬ ይህንን አሁን እናያለን። እነዚህን ቁጥሮች አሁን እንቀንሳለን። ያው እንዲመቸኝ እኔ ለመቀነስ እንዳልኳችሁ ስትሬቷን ጠብቄ ወይም ደግሞ ቀጥታዋን ጠብቄ የመጀመሪያው ከመጀመሪያ አሁን እነዚህ ደስ የሚለው ብዛታቸው 5 5 ነው። 5 5 ከሆነ እስከ መጨረሻው ድረስ ተመሳሳይ ናቸው ማለት ነው። እሺ አሁን እንደዚህ ከሆነ ምነው የምናደርግ? ምንም ችግር የለውም። የመጀመሪያውን ከመጀመሪያው መቀነስ። ግን ቁጥሩ ሲነባ አሁን ይህ ስንት ነው? 12989 ነው። ይህ የመጀመሪያው 12989 ሲቀነስ 10220 ይላል። ሲቀነስ 10220። እሺ አሁን እንደዚህ አስባችሁ በጭንቅላታችሁ በእርግጠኝነት ትሳሳታላችሁ። የሆነ ስህተት ትሰሩና ትክክለኛው ላታገኙ ትችላላችሁ። ነገር ግን በዚህ መንገድ ግን እኔ ባልኋችሁ መንገድ አሁን በቀጥታ ከሰራችሁ ምንም ስህተት አትሰሩም። እሺ አሁን እንቀንስ። 9 ሲቀነስ 0 እንላለን። 9 ሲቀነስ 0 ስንት ነው? 9 ሲቀነስ 0 ማለት 9 ነገር ላይ 0 ነገር መቀነስ ወይም ምንም አለመቀነስ እንደማለት ብላችሁ አስቡት። ስለዚህ ራሱ 9 ነው ማለት ነው። 9 ብር ቢኖረን 0 ቀነስን ማለት ምንም አልቀነስንም እንደማለት ነው። ስለዚህ 9 ሲቀነስ 0 0። 8 ሲቀነስ 2 8 ነገር ላይ 2 ስንቀንስ ስንት ይቀራል? 6 6። እሺ ከዛስ 9 ሲቀነስ 2 በቀጥታ በተራዋ እንዳትስቱ። 9 ሲቀነስ 2 ስንት ነው? 9 ብር ላይ ለምሳሌ 2 ብር ብንቀንስ ስንት ይቀራል? 7 አይደለ? 7 7። እሺ ከዛስ 2 ሲቀነስ 0 ስንት ነው? 2 ነገር ላይ 0 ነገር ወይም ምንም አለመቀነስ ብላችሁ ታስቡት ራሷ 2 ሆናለች ማለት ነው። 2 2።
እዚያ አንድ አለች፣ እዚህም አንድ አለች። አንድ ሲቀነስ አንድ ስንት ነው? ዜሮ ዜሮ። እሺ እዚህ ጋር ዜሮ እንጻፍና አሁን እዚህ ጋር እንደዚህ መጣባችሁ ይቆጠር። እንደዚህ ከመጣ ምንድነው መቼም ዜሮ ሁለት ምናምን ብላችሁ ማንበብ አይቻልም። እንደዚህ አይነት ቁጥር የለም። አሁን ከዚህ ላይ እንደዚህ ከተቀመጠባችሁ መጨረሻ ላይ ዜሮ ከመጣች አትጽፏትም። ምናልባት አሁን እዚህ ጋር ዜሮ ነጥብ አሁን በሂሳብ 0.5 0.6 እያልን የምንጽፋቸው ነገሮች አሉ። እንደዚያ ነገር ከሆነ ዜሮ ታገለግላለች። ምክንያቱም ከነጥብ መጀመሪያ ብትመጣም 0.5 ስንል ለምሳሌ ብትቀመጥ ምን ችግር የለም። ነገር ግን እዚህ ጋር ግን መጨረሻ ላይ አንድ ሲቀነስ አንድ ዜሮ መጣ። መጨረሻ ላይ ከሆነ ዜሮ አትጻፍም ማለት ነው። ስለዚህ ይህችን ዜሮ ትተዋታላችሁ ማለት እንደዚህ ታስቀምጣላችሁ። ይህ ምን ሆነ? የመጨረሻ ውጤታችሁ ስንት ነው? 2769። እንዳልኳችሁ ከ1000 ጀምሮ እስከ 9000 ምናምን ድረስ የሂሳብ ቁጥሮች ብዛታቸው አራት ነው ብያቸው። አሁን እነዚህ አራት ከሆነ ብዛታቸው ወይ 1000 ውስጥ ወይ 2000 ወይ 3000 ወይ ዝም እስከ 9000 ድረስ ነው። ስለዚህ ስንት ነው ሲነበብ? 2769 ማለት ነው። መጨረሻ ላይ አንድ ሲቀነስ አንድ ዜሮ ነው። እዚህ ጋር ዜሮ ብታስቀምጧት 2769 ተብሎ አይነበብም። መጨረሻ ላይ ዜሮ ከሆነች አትጠቅምም ማለት ነው። ወይም ትከሏታላችሁ። ምንም መጻፍም አያስፈልግም። አሁን እዚህ ጋር ዜሮ ተቀመጠ ማለት ምንም ጥቅም የለውም። ስለዚህ እነዚህን ብቻ ትጠራላችሁ። ነገር ግን በዚህ በኩል ደግሞ ገና ሌላ የሚቀረን ምን ቀንሰው ቢኖር ግን መሀል ላይ ዜሮ ከመጣች ግን መሀል ላይ ታስቀምጣላችሁ። መጨረሻ ከሆነች ብቻ ነው የማትጽፏት። ስለዚህ ስንት ነው? 2769 ማለት እንደዚህ እያደረጋችሁ በቀላል መንገድ ሂሳብን መደመርና መቀነስ መለማመድ ይቻላል ማለት ነው። እንግዲህ በዛሬ ትምህርታችን እነዚህን ሁለቱን የሂሳብ ስሌቶች መደመርንና መቀነስ እነዚህ ሁለቱን አይተናል። ቀጣይ ደግሞ ምናልባት በእነዚህ አንድ ቪዲዮ ልደግምላችሁ እችላለሁ። ካልሆነ ደግሞ ማባዛትና ማካፈል ደግሞ ሁለቱ ስሌቶች ስለሚቀሩን እነሱንም እናያለን ማለት ነው። ዛሬ እዚህ ጋር 12989 ሲቀነስ 10220 ከዚያ 3560 ሲቀነስ 210 45 ሲቀነስ 21 የሚሉትን በመቀነስ አይተናል። መደመር ላይ ደግሞ እነዚህንን 1280 ሲቀነስ 970 አሁን መደመርና መቀነስ ተመሳሳይ ነው ብያቸዋለሁ። መደመር ከሆነ ይህን ከዚህ መደመር፣ ሁለተኛው ከሁለተኛ፣ ሶስተኛው ከሶስተኛው። ነገር ግን ሁለት ቁጥር አንዴ መጻፍ አይቻልም። ቀሪ እያልን እናስቀምጣለን። በቀኝ ያለችዋ እንጽፋለን፣ በግራ ያለችዋ ቀሪ ትባላለች። እንደዚህ እያደረግን መደመር እንችላለን ብያችኋለሁ። ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ ደግሞ እንዳልኳችሁ በተለያዩ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ። ቻው